ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ልደት በዓል በኋላ በዕለተ ሐሙስ ተገናኝተናል። በዓል ጥሩ አለፈ ወይ? እንዴት ነበረ? ሁሉ መልካም ነበር ወይ? በማለት የዛሬውን እንግዲህ የመረጃ ፕሮግራማችንን እንጀምራለን። አጠገቤ ፓስተር አለማየሁ ተገኝቷል። እጅግ የሚገራርሙ መረጃዎችን ይዞልን መጥቷል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት በተለያዩ ክስተቶች አሁንም እየተናጠች ትገኛለች። በተለይም ደግሞ ይሄ ፖለቲካዊው ቀውስ አስከትሎም ደግሞ ኢኮኖሚውም ማህበራዊውም ቀውስ ጨምሮ በዓለማችን ላይ ከፍተኛ ጭንቀት እየሆነ መጥቷል። እኛ ደግሞ እንደነዚህ አይነት መረጃዎችን ደግሞ ወደ እናንተ ስናመጣ ተጨማሪ ጭንቀትና ሐሳብ ለመጨመር ሳይሆን የክርስቶስ ኢየሱስ የመምጣቱ ዋዜማ ላይ እንደሆነን እንድንረዳ እንድንነቃ ለማድረግ ስለሆነ በዚህ ራሳችንን እንድንቃኝ ከወዲሁ ማሳሰብ እንወዳለን። አሁን እንግዲህ ወደ መረጃችን እናመራለን። ፓስተር ተዘጋጅቶበት የመጣውን ያጋራናል። በቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ትላንትና እንግዲህ የክርስቶስ ኢየሱስ ልደት በዓል ነበረ። ጥሩ ጊዜ ነበረ። በጣም ቆንጆ ጊዜ ነበረ። እግዚአብሔር ይመስገን። አሜን አሜን። እኛም አንድ ዝግጅት አዘጋጅተን ለአድማጮች አጋርተን ነበረ። እንግዲህ በዚሁ አጋጣሚ ይህንንም መረጃን እንደገና ዝግጅታችንን ቻናላችን ላይ ገብታችሁ ያመለጣችሁ ያልተከታተላችሁ ካላችሁ እግረ መንገድ ጠቆም ማድረግ እንወዳለን። እስኪ ፓስተር፣ መቼም ዓለማችን ከጊዜ ወደ ጊዜ ለውጡ ከባድ እየሆነ ነው የመጣው። መረጃ እጅ ላይ ያለ፣ እስኪ ይህን መረጃ አጋራን። እንግዲህ በቀጣዩ በዚህ በ2026 ከፍተኛ ለውጥ በዓለም ላይ ይፈጠራል ተብሎ ይጠበቃል። በተለይ ደግሞ የአሜሪካና የአውሮፓ ሀገራት ፍቺ እየተፋጠነ ይመስላል። ምክንያቱም አሁን ምንድነው ጀርመን ያወጣችው መግለጫ በጣም ከባድ በሳል የሆነ መግለጫ ነው ያወጣችው። እንግዲህ አሜሪካ ከወዳጆቿ ከአውሮፓውያን ከፍተኛ ተግዳሮት እየገጠማት ነው አሁን ላይ። የአሜሪካ ወዳጅ የኔቶ አጋር የሆነችው ጀርመን የተሰማው ድምፅ ለዋሽንግተን ጆሮ ህመም ሆኗል። ከባድ ድምፅ ነው እያሰማች ያለችው። ጀርመን እንደ ወዳጅ በለሰለሰ ቋንቋ ሳይሆን እንደ ሕግ ጠበቃ በመሰለ ጠንካራ ቋንቋ ነው የተጠቀመችው። ይሄ ጠንካራ ቋንቋ ደግሞ አሜሪካውያኖችን ፍጹም አላስደስታቸውም ብቻ ሳይሆን አሁን ላይ ያለው የአሜሪካና የአውሮፓ ህብረት ወይም ደግሞ ወዳጅነት በጣም አደጋ ውስጥ እንደገባ የሚያመለክት ሆኗል። ይሄ እንግዲህ የጠንካራ ቋንቋ ምንድን ነው ስንል አሜሪካን ጥያቄ ነው የጠየቀቻት። ለመሆኑ ይህንን ሁሉ እርምጃ የወሰድሽው በየትኛው የህግ አግባብ ነው? የመጀመሪያው ጥያቄ ህግ ይደግፍሻል ወይ ነው። በህግ አግባብ ነው ወይ ነው። በዓለም ዓለም የምትመራው በህግ ነው፣ በስርዓት ነው። አንድ ሀገር ደግሞ የራሷ የሆነ ህግ አላት፣ የዲሞክራሲ ህግ አለ።
ስርዓት አለ። በየትኛው ህግ ነው ይህንን ሁሉ እርምጃ የወሰዳችሁት ብለው ነው የመጀመሪያ ጥያቄ ያቀረቡላቸው። ጥያቄው ቀላል አይደለም። በርሊን እየጠየቀች ያለችው ስለ አንድ ተራ ወታደራዊ ልምምድ አይደለም ብለዋል። ስለ አየር ጥቃት፣ ስለ ባህር ኃይል እገዳ፣ ስለ ባህር ላይ እገዳ ወይም ደግሞ እገታ ማለት ነው። ስለ እገታ እና ስለ አንድ ሉዓላዊ ሀገር መሪ ማፈን ጉዳይ ነው ብለው ነው ያነሱት። የአየር ላይ ጥቃት መፈጸም ያለ ህግ፣ ባህር ላይ የሚሄዱትን መርከቦች ማገት፣ እንደገና ደግሞ ምንድነው ሉዓላዊ ሀገርን መሪ አፍኖ መውሰድ እና ስለዚህ ይህንን የተደረገው በምን አይነት ህግ ነው? በትናንትናው ዕለት ባይዘዌ አሜሪካ አንድ ነዳጅ ጫኝ የሆነችው የራሽያ መርከብ ይዛለች። ይሄ ምናልባት በሁለቱ ሀገሮች በራሽያ እና ደግሞ በአሜሪካ መካከል ሌላ ውጥረት እያመጣ ያለ ጉዳይ ነው። ይሄ ውጥረት እያለ ነው። አሁን ይሄ ጥያቄ በጣም ከባድ ጥያቄ ነው። የአንድን ሀገር ሉዓላዊነት ሀገር መሪ በምን አግባብ ነው አፍነሽ የወሰድሽው? የአውሮፓ ህብረት ጀርመን ነገሩን በህግ መነጽር ያዩታል ብለዋል። በህግ መነጽር ያዩታል ማለት ምንድነው? አሜሪካ የወሰድሽው እርምጃ ያለ ህግ ስለሆነ፣ ያለ አግባብ ስለሆነ፣ ያለምን ህግ የጣሰ ስለሆነ ነው። በህግ አግባብ ያዩታል። ይህ ተልእኮ በተባበሩ መንግስታት ድርጅት ተፈቅዷል ወይስ? ጥያቄ ነው። አሁን ሁሉ ለአሜሪካ እየቀረበ ያለው እና ተፈቅዷል ወይስ? የተባበሩ መንግስታት ድርጅት አሜሪካ ወይም ሌላ ሀገር ይህንን እርምጃ እንዲወስድ አጽድቀውታል ወይስ? ፈቅደዋል ወይስ? በጣም ክሪቲካል ጥያቄ ነው እና ምንድነው የተባበሩ መንግስታት ድርጅት ፈቅደዋል ወይስ? ራሱን ለመከላከል የተደረገ ነው ወይ? ጥቃት ደርሶባችሁ ራሳችሁን ለመከላከል የወሰዳችሁት እርምጃ ነው ወይ? ወይስ በአምባገነንነት ተግባር እኮ አሁን እየተባለ ያለው ነገር እኮ ያንን ነው። በመከላከል የተደረገ ነው ወይስ የአሜሪካ ኮንግረስ አጽድቆታል ወይስ? አሁን የአሜሪካን ኮንግረስ አላጸደቀውም፣ የተባበሩ መንግስታት ድርጅት አልፈቀደም። የትኛው የህግ አግባብ ነው? በማናለብኝ የትኛው የህግ አግባብ ነው? ይሄ የጆሮ ህመም ይሆናቸው። ይሄ መግለጫ ፍሬድሪክ ሜርዝ ናቸው ያቀረቡት። ታስታውስ ከሆነ ባለፈው አውሮፓውያኖች የራሳቸውን አስተያየት ሲሰጡ ጀርመን አስተያየት ከመስጠት ተቆጥባለች። አጤነው ነው ነበር ያሉት። እንግዲህ አጤነውት የተናገሩት ነገር ይመስላል። ይልቁስ ለእነሱ ዓለም አቀፍ ሕግ ካልተከበረ ዓለም ወደ ስርዓት አልበኝነት ልትሄድስ አትችልም ወይ? በእነሱ ዓለም አቀፍ ሕግ የማይከበር ከሆነ ዓለም ወደ ስርዓት አልበኝነት አትሄድም ወይ? ነገ አንድ ሀገር ብድግ እያለ እርምጃ መውሰድ አይችልም ወይ? የዓለም ስርዓትን አይደፈርስም ወይ? አያዛባም ወይ? ጥያቄ ውስጥ አይከትም ወይ? ነገ አንድ ሀገር ተነስቶ የሌላውን ሀገር ወሮ መሪ አፍኖ ወደ ሀገሩ ቢያመጣ ያ ሀገር ይጠየቃል። በምን ህግ አግባብ ነው ቢጠየቀው? አሜሪካንስ ልትጠይቅ ትችላለች ወይ? የሞራል ብቃቱ አለ ወይ? እንደዛ ከሆነ እኮ ራሻም በራሷ ትክክል ናት ያደረገች። ለምንድን ነው ተቃውሞ የቀረበው? ራሻ ያ ሁሉ ማዕቀብ እንግዲህ ባለፈው ማንሰተና ወደ ስንት ሺህ ወደ ብቻ ከ5000 በላይ ለምንድን ነው ይሄ ሁሉ የሆነው? ነው ካልተከበረ ዓለም ወደ ስርዓት አልበኝነት በጣም ይገርማል የሚል ስጋት አለን ብለዋል ፍሬድሪክ ሜርዝ። የሚል ስጋት አለን። በሌላው በኩል የትራምፕ አስተዳደር ለዚህ የህግ ውድቀት ግድ የለውም። የነሱ ትኩረት ፈጽሞ የተለየ ነው። ይህ አካሄድ ፈጽሞ ከነሱ የተለየ ነው።
የነሱ የተለየ ነው ያሉት። ለዚህ ትራምፕ ሲመልሱ ሰዎችን የማዳን ስራ ነው የሰራ ነው፣ ወንጀለኛ ነው ያገት ነው፣ በሀገራችን ላይ መርዝ ይረጭ የነበረውን ሰው ነው የያዝ ነው የሚል ነገር አንስተዋል። ግን እሺ ኦኬ እሱ ተያዘ፣ ለምንድን ነው ቬንዙዌላን መቆጣጠር የተፈለገው ለሚለው ደግሞ ምላሽ መስጠት የሚችሉበት መንገድ የለም። ለምሳሌ አሁን ወደ 50 ሚሊዮን በርሜል ነዳጅ ከቬንዙዌላ ለመውሰድ ወስነዋል። ይህንን ለአሜሪካ ጥቅም እናደርገዋለን የሚል ነው። የአሜሪካ ጥቅም ከሌሎች ዘርፎ ነው ወይ? አንዱ ስርዓት አልበኝነት ያመጣል የሚለውን ይሄ ነው። ከዚህ ቀደም በባይደን አስተዳደር ራሻ ላይ ማዕቀብ ባደረጉ ጊዜ ቬንዙዌላን የመማፀን ያህል ሲማፀኑ ነበር፣ ለዓለም ገበያ ነዳጇን ጨምራ እንድታሰራጭ እና አሁን ይሄ ተገልብጦ ነው አሁን ለአሜሪካን ጥቅም እንዲውል የተፈለገው። እንግዲህ ምንድነው አሁን በርሊን ያቀረበችው የወረራችሁት ሉዓላዊ ሀገር ነው፣ ስለዚህ ምላሽ ልሰጡ ያስፈልጋል ከህግ አግባብ አንጻር የሚል ነው። የዓለም ህግ ይከበር ወይስ አሜሪካ የፈለገችውን ታድርግ የሚል መስቀለኛ መንገድ ላይ ቆመናል ነው ያሉት። ልድገመው አድማጮች ምን ይገባቸው፣ የዓለም ህግ ይከበር ወይም አሜሪካ የፈለገችውን ታድርግ የሚል መስቀለኛ መንገድ ላይ ነው ቆምና ያለ ነው የሚለውን ነው እየጠየቁ ያሉት። በጣም ከባድ ጥያቄ ነው። አሜሪካ ለወዳጆቿ የህግ ምክንያት ታቀርባለች ወይስ ለወዳጆቿ ያሉት አውሮፓውያኖችም የህግ ምክንያት ለእኛ ታቀርባለች ወይስ እንደተለመደው ጉልበት የህግ ምንጭ ነው የሚለውን ሐሳብ እንቀበል ወይ? ጉልበት የህግ ምንጭ ነው የሚለውን አማራጭ ነው ወይ እንቀበለው ወይ የሚል ነገር ነው ያለው። በርሊን ይህንን በዝምታ አታልፈው፣ ዲፕሎማሲያዊ መልስን በጉጉት እየጠበቀ ነው። በዓለም ላይ አሁን እያለ ያለው ነገር ስጋት አለን የሚል ነገር አቅርበዋል። እንግዲህ የጀርመን ይህንን የማቅረብ ጉዳይ ወደ ዳንኤል መጽሐፍ ቅድም ስንወያይበት ነበርና ወደ ዳንኤል መጽሐፍ ያመለክታል። የዳንኤል ትንቢት ምንድን ነው የሚለው የአውሮፓ ሀገሮች እንደሚለዩና 7ቱ ሀገሮች ብቻ እንደሚቀሩ ያመለክታል። ያንን ትንቢት መፈጸሚያው ሰዓት ይሆን ወይ? አሜሪካ ከአውሮፓም እንደምትለይ ይታወቃል። ያ ትንቢት መፈጸሚያው ይሆን ወይ የሚለውን ነገር በትኩረት እንድናይና እንድንመለከት የሚያደርገን ዘመን ላይ ነው እየደረስን ያለ ነው። ለዚህ ነው አሁን አውሮፓና አሜሪካ እውነተኛ ፍቺ የሚያደርጉበት ወይም ደግሞ ነገሮችን በቸልታና በዝምታ አልፈው አብረው የሚቀጥሉበት መስቀለኛ መንገድ ላይ ነው ያሉት። ልክ ፍሬድሪክ ሜርዝ እንዳሉት አሳሳቢ የህግ አግባብ ይከበር ወይንስ አሜሪካ እንደፈለገች ታድርግ የሚለው ጥያቄ ላይ ነን ያሉት። አንደኛ ሊሆን ግድ ነው። ቀደምም እንዳልከውም ትንቢታዊው ፍጻሜ ለማግኘት የግድ እነዚህ ምንድነው መስመሩን የጠበቀ አፈጻጸም ማግኘት አለበት እና ይሄ በጣም 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 ለኛ የማንቂያ ደወል እንደሆነ ነው የሚሰማኝና እስኪ ምናልባት የምትጨምረው ሐሳብም ካለ። እንግዲህ ምንድነው መሰለህ አሁን ያለው ነገር በጣም እጅግ አደገኛ ሁኔታ ነው። ዓለም ያለው ሰዎች ነገሮች ከንግግር እያለፉ እና አሜሪካ ደግሞ በማናለብኝነት የሆነ የተባበሩት መንግስታትን ያለምንም በነገራችን ላይ ይሄ እሳቸው የወሰዱት እርምጃ አሜሪካ ውስጥም ፖለቲከኞች መካከል በጣም ከፍተኛ ቀውስ ፈጥሯል። የሪፐብሊካኖች የተወሰነ ደግፈዋቸዋል፣ የተወሰነ ደግሞ ተቃውመዋቸዋል። ዲሞክራቶች ሙሉ ለሙሉ ይህንን ህግ ስርዓት አልበኝነት ነው የሚል ነገር አንስተዋል እና የጀርመን ጎልቶ ጥያቄ መጠየቅ ምናልባትም ጀርመን ጎሜር ነው የሚላት። ጎሜር ደግሞ በዚህ በጉግባንግ ጦርነት አሰላለፍ ውስጥ የምትገባ ነች እና በዋናነት የምትገባ ነች። ምናልባት ይሄ ነገር እየሆነ ያለው የዓለም ፍጻሜ መቅረቡን አመላካች እንደሆኑ ምንም ጥያቄ የለውም። ጥያቄ የምታነሳ የሚገርም አሁን ነው ምለ እንደው ትዝ ያለኝና
አንድ ናይጄሪያዊ ፓስተር ያው ታዋቂ ፓስተር ነው፣ ፓስተር ክሪስ ይባላል። አንድ በጣም የተናገራት ነገር በጣም እዚህ ላይ ጎልቶ ሊታይ ይችላል ብዬ አስባለሁ እና ስለ ዶናልድ ትራምፕ በተለይ ምርጫውን አሸንፎ ከመጡ በኋላ የተናገረው ነጥብ በጣም ትክክለኛ ነገር ነው። ትራምፕ በአሁኑ ሰዓት ትራምፔት ሆኖ ነው የመጣው አለ። የዮሐንስ ራእይን መጽሐፍ ምክንያት በማድረግ ማለት ነው። እነዛ 7ቱ መለከቶች በሚለው ማለት ነው እና አንዱ መለከት ሆኖ ፍጻሜ ያስገኘ ነው። አፈጻጸሙን እዛ ላይ ተዋናይ የሆነ ነውና እንጠንቀቅ፣ እንዘጋጅ የሚል መልእክት አስተላልፈው ነበርና እንደው መንፈሳዊውንም ድባብ እንድታመጣው ብዬ ነው። አዎ ልክ ነው። አሁን ላይ ያለው የዓለም ሁኔታ እኮ ምንም አይደለም። ከጀርባው 2 ኃይሎች ይመሩታል። እግዚአብሔር ዓለምን ወደ ዘመናት ፍጻሜ እየወሰደ ነው ያለው። እንደተናገረው እንደ ቃሉ ጌታ ኢየሱስ ክርስቶስ ለመምጣት፣ ሰይጣን ደግሞ ሐሰተኛው ክርስቶስ ደግሞ ለመንገስ ወይም ደግሞ የመጨረሻው ዘመን ክስተት ሆኖ ለመምጣት በራሱ ዓለምን ከጀርባ ሆኖ በጦርነትና በልቂት ምስቅልቅል ወደ ሆነች ዓለም አምጥቶ ሰላም አሰፍናለሁ የሚለውን ነገር ለመፈጸም እየተዘጋጀ ያለበት ነገር ነው። ስለዚህ እነዚህ ነገሮች የሚያመለክቱት ደግሞ በእነዚህ ኃያላን መካከል እየደረሰ ያለው መከፋፈል ከጊዜ ወደ ጊዜ እየጨመረ መምጣቱ በጣም አመልካች ነው ማለት ይችላለሁ። እንግዲህ አድማጮቻችን ለዛሬ ቀን መረጃ ያለን ይህንን ይመስላል። በምሽቱ ደግሞ ዓለምን ሌላው ትኩረት ይዘን እንቀርባለን። እስከዛው ድረስ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በጣም የማንቂያ ደወል የሆነ መረጃ ነው ያጋራህን። እንግዲህ ለአድማጮች የምንናገረው ነገር ቢኖር ጌታ በደጅ ነው የሚለውን በአጽንኦት ልናስምርበት የሚገባ ሐሳብ ነው። ውድ አድማጮቻችን ከጊዜ ወደ ጊዜ የዓለማችን ነገር የባሰ ነው እንጂ የሚሄደው እየቀነሰ እንደማይሄድ እንግዲህ መረዳት ይቻላል። ነገር ግን ቁልፉ ጥያቄ ምንድነው? ይህን ሁሉ መረጃ ስንሰማ ምንድነው የኛ ሚና የሚለው ነገር በጣም ሊታሰብበት እንደሚገባ ይህንን አበክረን መናገር እንወዳለን። ሁሌም ዝግጁና ንቁ መሆን እንዳለብን ይህንን ለናንተ መረጃውንም ስናመጣ በዚህ ሐሳብ ነውና ይህንን ያብላላን የክርስቶስን መምጣት እንጠባበቅ። የምጽአቱ አዋጅ ነጋሪ አገልግሎት የምንጊዜም መልእክቱ ነው። እንግዲህ ለዛሬ ይዘን የመጣነው መረጃ ይህንን ይመስላል። ምሽት ላይ ደግሞ በሌላ ደግሞ ትኩሳት ተመልሰን እንመጣለን። የዓለማችን አሁን ላይ ያለ ገጽታ ምንድነው የሚለውን ፓስተር በኋላ ላይ ደግሞ ያቀብለናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።